ኖርዌይ የአስመራን መንግስት ለሚደግፉ ኤርትራውያን የሰጠችውን ዜግነት እንደምትነጥቅ አስታወቀች። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ ተናግራለች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታትም በሀገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸው እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ አገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ የሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበረው ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነበር። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት የተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተቀሰቀሰባት ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩ ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ የስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትን መፈተሻቸው ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልደ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ አገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያን 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። ዘገባው የቢቢሲ ነው። ይህ በእንዲህ እንዳለ የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ብላለች ኤርትራ። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋናው ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶች ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም ሚኒስተሩ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ዋዜማ ሬዲዮ ዘግባለች።
በመቀለ ዩኒቨርሲቲ አዲ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ፍንዳታ ድምፅ መሰማቱ ተገልጿል። ሐሙስ ህዳር 18 2018 ዓ.ም ከሌሊቱ 4 ሰዓት ከ25 በመቀለ ዩኒቨርሲቲ አዲ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ ተሰምቷል ተብሏል። ቲክቫ እንደዘገበው በቦምብ ፍንዳታው በሰው ሕይወት ያጋጠመ አደጋ እንደሌለ የተገለጸ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰባበሩ ተገልጿል። ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየት አጋርተዋል። የመቀለ የሰላምና ጸጥታ ጽሕፈት ቤት የትላንት ምሽት ፍንዳታው አስመልክቶ ለ104.4 ሬዲዮ የመቀለ ኤፍኤም በሰጠው መረጃ ፍንዳታው ሆን ተብሎ ህዝብን ለማሸበር የተፈጸመ ነው ብሏል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ህዝቡን ድርጊቱን እንደሚያወግዘው አስገንዝቧል። ወደ ሌላ ጉዳያችን ስናልፍ የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 አገራት ዜጎችን የመኖሪያና የሥራ ፍቃድ ሊመረምር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 አገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የሥራ ፍቃድ ላይ እንደገና ምርመራ ሊያደርግ ነው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ አገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የሥራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ብለዋል። ቢቢሲ እነዚህ አገራት እነማን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሃውስ በሰኔ ወር ያወጣውን አዋጅ ተጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ሮብ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው የዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ለቲክቫ ኢትዮጵያ ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑ ተገልጿል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቋል። በዚህ መሰረት ከክልል በወረዳው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ ለቲክቫ ኢትዮጵያ በሰጡት ቃል አሳስበዋል።